76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ RC76 ከነሐሴ 18 እስከ ነሐሴ 22 ቀን 2018 ዓ.ም በኢትዮጵያ አስተናጋጅነት በአዲስ አበባ ይካሄዳል። ይህ ጉባኤ ከ47ቱ የዓለም ጤና ድርጅት የአፍሪካ አባል ሀገራት የተውጣጡ የጤና ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናትን፣ የህዝብ ጤና ባለሙያዎችን፣ የተለያዩ ሀገራት የፋይናንስ ሚኒስትሮችን፣ የልማት አጋሮችን እንዲሁም የቀጠናውና የዓለም አቀፍ ድርጅት መሪዎችን ጨምሮ ከ800 በላይ ተሳታፊዎችን በአንድ መድረክ የሚሰበስብ ነው። ዋና ዓላማውም አንድ ነው። አፍሪካን ከተጋላጭነት ወደ አይበገሬነት፣ ከተረጅነት ደግሞ ወደ ራስን መቻል ጉዞን የሚያሸጋግሩ ዘላቂ የጤና መፍትሄዎችን ማስቀመጥ። ሆኖም የአህጉሪቱን የውሳኔ ሰጪዎች ይፋዊውን ስብሰባውን ከመጀመራቸው አስቀድሞ ውሳኔዎቻቸውን በተግባር ለማስደገፍ የዚህ ዓለም አቀፍ ስብሰባ ተሳታፊዎች የሚሳተፉበት በመታየት መልኩ ወክ ዘ ቶክ ወይም ደግሞ ቃልን በተግባር በሚል መሪ ሐሳብ አስተናጋጇ አዲስ አበባ እንግዶቿን ትናንታቸውን ባዘመነቻቸው የኮሪደር ልማት በተከናወነባቸውና ለጤናና ለአካል ብቃት እንቅስቃሴ ምቹ በሆኑ ጎዳናዎቿ የእግር ጉዞና የአካል ብቃት እንቅስቃሴ እንዲያደርጉ በማስቻል ተቀብላቸዋለች። 76ኛውን የዓለም ጤና ድርጅት የአፍሪካ ቀጠናዊ ስብሰባን እንግዲህ የሚሳተፉ እንግዶች በአድዋ መታሰቢያ የአካል ብቃት እንቅስቃሴ አድርገዋል። በኮሪደርና በወንዝ ዳርቻ ልማት በተሰሩ መስመሮች ላይ ምልከታን እያደረጉ እንቅስቃሴም እያደረጉ ነው የሚገኙት። እንግዲህ ይህንን የእግር ጉዞና የአካል ብቃት እንቅስቃሴውን የጤና ሚኒስትሯ ዶክተር መቅደስ ዳባ አስጀምረዋል። ከሳቸው ጋር መጠነኛ ቆይታን የምናደርግ ይሆናል። ዶክተር ለቃለ መጠይቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። እንግዲህ በአዲስ አበባ እንደምንመለከተው የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች በስፋት ተከናውነዋል። አዲስ አበባን ጨምሮ በመላ ኢትዮጵያ እየተከናወኑ ነው የሚገኙትና የነዚህ የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች በጤና ረገድ በተለይም በጤና አጠባበቅ ላይ የሚኖራቸው ቀጥተኛ አበርክቶ እንዴት ያለ ነው ብለን መግለጽ እንችላለን? እሺ፣ እጅግ አድርጌ አመሰግናለሁ። ብዙ ጊዜ ሰዎች ተዘዋዋሪ ነው ቀጥታ ነው ይላሉ። ለኛ ቀጥታ የሆነ የጤና ፋይዳ ነው ያለው። ምክንያቱም ከኮሪደሩ ጋር አብሮ የሚሰሩ አንዱ ስራ ውስጥ አንዱ እሱ ነው። አካባቢን የማስዋብ ንጽህናን የመጠበቅ በሽታን የመከላከል ስራ ይሰራበታል። ለጤና ተላላፊ ያልሆኑ በሽታዎችን ይከላከላል። ይሄ የኮሪደር ስራ ሰዎች ነፃ ሆነው መረማመድ እንዲችሉ ወክ እንዲያደርጉ የአካል ብቃት እንቅስቃሴ እንዲያደርጉ ያደርጋል። በጣም ብዙ ለውጦች እየታዩ ነው። ይሄ ንጽህና ባህል ሆኗል። ምክንያቱም እንደምታየው ውጪ አካባቢ ዙሪያ በሚጸዳ ጊዜ ራሱ ይሄ የባህሪ ለውጥ ያመጣል። ስለዚህ የኢትዮጵያ እይታ የአዲስ አበባ ገጽታ ይሄ የሆነ መምጣቱ በጣም ያኮራናል። የሚጠይቁትም ጥያቄ እኛም የምናየው የምንመሰክርበት ነገር ይዘን መውጣት ጀምረናል። ህብረተሰባችን የኮሪደር ስራዎችን በቤቱ በአካባቢው በራሱ እየወሰደ ባህል እያደረገ ነው ያለው። ይሄ ደግሞ ለበሽታ በጣም ትልቅ ኢምፓክት ነው ያለው። በጣም ትልቅ ኢምፓክት። ምክንያቱም ከዚህ በፊት ተደጋጋሚ የነበሩ ለበሽታ ተጋላጭነቶች ህፃናት ወጥተው ሲጫወቱ የሚጋለጡት ለተለያዩ ቆሻሻዎች ሊኖር ይችላል። ያለመኖሩ ልጆቻችንን እንድንጠብቅ ራሳችንን እንጠብቅ፣ አካባቢያችንን እንድንጠብቅ፣ አካባቢያችንን ስንጠብቀው ራሱ ይጠብቀናል። ስለዚህ የክላይሜት የአየር ንብረት ለውጥ ላይ የሚመጡ ለውጦችን በቀጥታ የምንቀንስበት አንዱ መንገድ ነው ማለት ነው። ለጤና ደግሞ ትልቅ ፋይዳ አለው። እጅግ አድርጌ አመሰግናለሁ። መልካም ጉዞ። ታንክ ዩ። የዓለም ጤና ድርጅት የአፍሪካ ዳይሬክተር ፕሮፌሰር ጃናቢ የኢትዮጵያ መንግስት የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች ላይ እየሰራቸው ያሉት ስራዎች በህብረተሰብ ጤና ላይ ቀጥተኛ አበርክቶ ያላቸው ቃል በተግባር የተፈጸመባቸው ናቸው ሲሉ እንግዲህ በዚህ የአካል ብቃት እንቅስቃሴና የእግር ጉዞ ላይ ባደረጉት ምልከታ ላይ የተሰማቸውን ሐሳብ አጋርተውናል። በፊት በሸራተን ቆይ ነበር። በመስኮት ወደ ውጭ ስትመለከት ደሳሳ ቤቶች ይታዩ ነበር። ዛሬ ግን የሚታየው ሌላ ነው። ከ10 ዓመታት በኋላ ነው የመጣሁት። በጣም ተገረምኩ።
የነበሩት ደሳሳ ቤቶች በረጃጅም ህንፃዎች ተገንብተዋል። ይህም ለብዙ ሰው የሥራ ዕድል ፈጥሯል። በእርግጥ እዚህ ስብሰባ ባደረግን ቁጥር ሌሎች አፍሪካ ሀገራት ለውጥ ማምጣት እንደሚቻል የሚማሩበት ነገር አለ። መንግስት ቅድሚያ የሚሰጣቸውን ነገሮች ያውቃል። ህዝቡ ደግሞ ጠንክሮ መስራት አለበት። ይህን ሲያዩ ማንኛውንም ነገር ይቻላል ብዬ አምናለሁ። የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች ከተማዋን ጽዱ አድርገዋታል። ዛሬም ቢሆን ጽዳት ሲኖር የጤና ስጋት ይቀንሳል፣ የህዝብ ጤና ይሻሻላል፣ በሽታዎችም ይቀንሳሉ። እውነቱን ለመናገር ቃላት አጥቻለሁ። እዚህ ለስብሰባው ለቀናት እንቆያለን። እናም ያየነውን ነገር በመቶዎች የምንቆጠር የስብሰባው ተሳታፊዎች እያንዳንዳችን አንድ ጥሩ ነገር ወስደን በየሀገራችን ከዚህ የተሻለ ነገር ብናደርግ ደስ ይለኛል። በእርግጥም አዲስ አበባ ቃልን በተግባር እየፈጸመች ነው። በእርግጥም አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች እየተከናወኑ ያሉ የኮሪደርና የወንዝ ዳርቻ ልማቶች የዜጎችን የአኗኗር ዘይቤ በመቀየር የህብረተሰብ ጤና አጠባበቅ እሳቤዎችን ከተራ ንድፈ ሐሳብ ወደሚጨበጥ ተግባር ያሸጋገሩ ናቸው። ይህ ተሞክሮም እንግዲህ አዲስ አበባን ለሌሎች የአፍሪካ ከተሞች ህያው አብነት አድርጓታል። ይህንንም ደግሞ በዚህ የእግር ጉዞና የአካል ብቃት እንቅስቃሴ ላይ የተሳተፉ የመሰከሩት ጉዳይ ነው። Thank you very much. First of all, to congratulate the Ethiopian government and the people of Ethiopia for really coming up with this initiative. በመጀመሪያ እነዚህ ተነሳሽነቶች በመጀመራቸው የኢትዮጵያን መንግስትና የኢትዮጵያን ህዝብ እንኳን ደስ አላችሁ ለማለት እወዳለሁ። የኮሪደር ልማት ፕሮጀክቱ ከተሞችን ማሸብረቅ ብቻ ሳይሆን ከዚያ በላይ ከጤና ጋር የተያያዘ ነው። የብስክሌትና የእግር መንገድ መስመሮች መዘርጋታቸው እንቅስቃሴን ያበረታታል። ይህም ጤናን ያሻሽላል። የወንዞች ንጽህና መሻሻልም ጽዳትን ያሳድጋል። ይህም ለጤናው ጠቃሚ ነው። ስለዚህ ይህ ፕሮጀክት ለኢትዮጵያውያን የተሻለ ጤና የሚያበረክተው አስተዋጽኦ ከፍተኛ ነው። በመሰረተ ልማትና በንጽህና ጉድለት ምክንያት የሚከሰቱ በርካታ በሽታዎች አሉ። እንዲሁም ተላላፊ ያልሆኑ ሌሎች በሽታዎችም አሉ። ስለዚህ ከተሞችን በማስዋብ ንጽህናን በማሻሻልና እንቅስቃሴን በማበረታታት መንግስት ለህዝቡ ጤና እጅግ ከፍተኛ አስተዋጽኦ እያደረገ ይገኛል። በርካታ የአፍሪካ ሀገራት የአዲስ አበባን የኮሪደር ልማት እንዲጎበኙ እንጋብዛለን። ይህን መሰል ስራዎች ሊቀሰሙና ሊበረታቱ ይገባል። My first years as a medical doctor were in እንደ ሕክምና ዶክተር የመጀመሪያ የሥራ ዓመቶችን ያሳለፍኩት በአፍሪካ ቀንድ ውስጥ ነው። ላለፉት 30 ዓመታትም አብሬ በመስራት በወዳጅነት ዘልቄያለሁ። ስለዚህ ሂደቱን ስከታተል ቆይቻለሁ። በእውነት አስደናቂ ነው። አንድ ቃል ማለት አለብኝ፣ እጅግ የሚደንቅ ነው። እንኳን ደስ አላችሁ። ምክንያቱም የጤናን ጉዳይ በሆስፒታሎች ብቻ መፍትሄ መስጠት አይቻልም። ከሁሉም የመንግስት ዘርፎች ጋር ትብብር ማድረግ ያስፈልጋል። በተለይም ከንጽህና፣ ከውሃ፣ ከጽዳት፣ ከትራንስፖርትና ከኤሌክትሪክ ጋር። ስለዚህ አብሮ መስራት አስፈላጊ ነው። የኢትዮጵያ ጤና ሚኒስቴርም ጠቅላይ ሚኒስትሩ በሚያደርጉለት ድጋፍ በመሪነት እያሳየ ያለው ይህንኑ ነው። ማለትም ከተማዋ ምን ያህል ንጹህ እንደሆነች፣ ኤሌክትሪክን፣ ውሃንና በጣም አስፈላጊ የሆነውን የመሰረታዊ ጤና እንክብካቤ እድገትን እያየን ነው። ምክንያቱም ሕክምናውንና እርዳታውን ወደ ህዝቡ የሚያደርሰው መሰረታዊ የጤና እንክብካቤና የማህበረሰብ እንክብካቤ ነው። በርቱ፣ ብራቮ። አውሮፓ ከዚህ ብዙ ሊማር የሚችለው ነገር አለ። በአዲስ አበባ የተከናወነው የኮሪደርና የወንዝ ዳርቻ ልማት ስራዎች ላይ የታየው ይህ የተግባር እንቅስቃሴ አፍሪካ ለገጠሟት የጤና ተደራሽነትና የመከላከል ፈተናዎች ከራሷ ምድር የመነጩ መፍትሄዎችን መተግበር እንደምትችል ማሳያ ነው። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባም የ1.5 ቢሊዮን ህዝብ የጤና ሁኔታን በሚወስኑ ጉዳዮች ላይ በቀጣይ ቀናት ይመክራል።